እኔ ግን አንድ የምናገረው ነገር አለኝ እዚህ ጋር ማስተዋልን ይጠይቃል። በእውነት በህይወት ላሉ እናቶች እባካችሁ ምንም ነገር አታድርጉ። እናትን ጥቅምና ጉዳት የምታውቁት ልክ እንደኔው እናታችሁን ስታጡ ነው፣ ቤተሰባችሁን ስታጡ ነው። እውነቴን ነው። እናት ለምን ጅጅት ታርጋ ለምን በዱላ አትሄድም? እናት ነች፣ መከበሪያ ነች። እናት አትዘቀዘቅም፣ በእውነት አትዘቀዘቅም። እናት በየአመቱ በመጣ ቁጥር እውነቴን ነው እኔ ሁሌ ያለቅሳለሁ። ለምን እናቴ ለምን ቆማጣ አትሆንም እናቴ? እባካችሁ እናትን አትዘቅዝቁ፣ ቤተሰብን አትዘቅዝቁ። እናትን ችግር ጉዳት የምታውቁት ስታጡት ነው፣ ቁስሉ የሚሰማችሁ። እባካችሁ ልጆቹን እንደፈለጋችሁ፣ ግን ቤተሰብ እናት አባት አታድርጉ። ወልደው ባደረሱ እነሱን አትዘቅዝቁ እባካችሁ። እውነት እኔ ሲቀጥል ደግሞ ስለ እናታቸው ሲሳደቡ ሜሽን አታድርጉላቸው እባካችሁ። ሜሽን እያደረጋችሁ እዛ ጋር እንዲሰማቸው አታድርጉ። በቃ የሆነ ሰው አፉን ከፈተ ቲክቶክ መጥቶ እናትሽ ብሎ ሰደቡ አይደለም? ለእነሱ ሜሽን ማድረጉ ለምን አስፈለገ? ደስ ይለዋል ብላችሁ ነው የምታስቡት? ሜሽን ስለተደረጉ ሜሽን አታድርጉ። እውነት ስርዓት ይኑረን። በራሳችን ኦኬ፣ እንረጋገጥ፣ እንሰዳደብ። መቼም ጥሎብናል። ያው የቲክቶክ እድርተኛ ነን። ግን እነሱ በራሳቸው ብሬን የላቸውም። ምን አለ መሰለሽ ትእዛዝ ሲተላለፍላቸው ነው የሚዘቀዝቁት። ብሬን የላቸውም። ታዲያ አንቺ ትእዛዝ ሲያስተላልፍልሽ አንቺ ማገናዘብ የለብሽም፣ ማስተዋል የለብሽም። ዘቅዝቁ ሲባል ማለት ነው። ትእዛዝ ሲተላለፍላቸው ነው እነሱ የሚዘቀዝቁት። ተሳዳቢዎች እነዛ ተሳዳቢዎች ተብለው ታዋቂ ናቸው። ገብቶሻል አይደል? አይሚን የሚሰርቧል ታዋቂ ናቸው። አቁሙ ብትያቸው አያቁሙ። ስርዓት የላቸውም። ላነጋገራቸው ለዛ የሌላቸው ማይሰሙ ድንጋይ ናቸው። ገብቶሻል አይደል? ግን እናስባለን እንወዳለን የሚሉ ሰዎች እነሱን ተከትለው የእነሱን ሀሳብ እዚህ ጋር መጥተው ኮንፍሊክት ሲያደርጉላቸው ማቆም ይችላሉ። ግን እነዛ እዛ ጋር እንደዛ ስለተደረገ ብቻ በሉ ተነሱ፣ ከዛ አስበሽዋል፣ በሉ ተነሱ። እንደ ከብት ሲነዳ ሆነ ዘቅዝቁ ሲባል የሚዘቀዘቀው ማለት ነው። አንዳንዴ በራሳችን እናስብ። ሀብት ራሱ እኮ አለበት ቤቱን ያውቃል እንዴ? ሰው መርቶኝ አይደለም መዘቀዝቀው፣ እኔ ጭንቅላቴን ራሴን የምጠቀምበት እኮ። ተነሱ ሲባሉ ብቻ ለመዘቅዘቅ ሆይ እንኳን አይደለም እነዚህ ሰው እኮ መንግስታችን ራሱ እኮ ተነሱ ብሎ አንሰማም የሚል ህዝብ አለ እኮ። ትክክል አይደለህም ብለው የሚቃወም ህዝብ አለ አይደለም? እነዚህ መንግስትን እኮ የምንቃወም እንችላለን። ምንድን ነው ይህን ያህል ሰው ስላዘዘ ብቻ ህጃ የማደርገው? እንዲ በዛ አያያዝ እኮ ህዱ ግደሉ ቢባሉ ሊገሉ ነው እንደ ሄደው። ኧረ ይከብዳል በጣም ነው። በቃ ትልቅ ሆነ ትልቅ ሴት ሆነ ተነሱ ምን ትሰራላችሁ ምናምን ነገር ገብቶሻል? የቅስቀሳ እንትን ኖ ለምን እንደዚህ ይደረጋል? ትልቅ ልጆ ዘመቻ ጭንቅላታችንን ለመልካም ነገር ብንጠቀም። ተነሱ በስም ብቻ እንደዚህ አይደለም። ተነሱ ኦኬ ነው ያሉት። ግን በጣም ነው የደነገጥኩት። ተነሱ ትልቅ ሴት ናት። ምናልባት ልትሰሚኝ ትችያለሽ። እንትን የእውነት አስተሳሰብሽን እንትን አድርጊ። የእውነት ትልቅ ሴት በቃ ሆ የሚሉት ደግሞ እኔ በእንትኔ ነው ያየሁት። ከዛ በቃ ትእዛዝ አስተላለፈችና ወደ አንደኛውን ሄደችው። ይህንን ብለን ስንል ደግሞ ዜድዬ ምን አለ መሰለሽ፣ ላይክ ደግሞ እንደዚህ ብለን ስንል አፍቅራችሁት የሚሉ ሰዎች አሉ። እንደዛ አይደለም። አዎ ምን አገባችሁ የሚሉ አይመለከተንም። ግን ቤተሰብ እስካለን ድረስ ይሰማናል ነው እንጂ እኮ አፍቅረ ነው ወይንም ደግሞ አግብቶን ሳይሆን ግን ቤተሰብ ሲነካ እኛም ቤተሰብ ስላለን ያለነው በስደት ነው። ነገ እናገኛቸው፣ ዛሬ እናገኛቸው፣ ድምፃቸውን ሰምተን እኮ ነገ እናገኛቸውን ብለን በስስት የምንሰማቸው ቤተሰቦች አሉን። እነሱን እየሰማን እዚህ ጋር ደግሞ አፍቅራችሁ አትበሉ። የእውነት ነው። በጣም ነው የሚያስጠላባቸው። የእነሱ አፍቃሪ መጡ፣ የእሷ ጥላት። እኛ ሁለቱንም የመጥላትም የምንም እንትን የለንም። እኛ እንደ ማንኛውም ሰው እናያለን፣ እንደ ማንኛውም ሰው ሀሳብ አስተያየት ነው የምንሰጠው። ስለዚህ አንዳንድ እያሰብን ብንናገር በቃ መጥፎ ነገር ካፋችን ባይወጣ ብናስተምር። አሁን ሜሽን አደረጉለት፣ ልቡ ተሰበረ፣ እዛ ጋር ተሸማቀቀ። ከዛስ እኛ ምንድን ነው የምንጠቀመው? ምንም አንጠቀመው። የምንጠቀመው ነገር ምንም ነገር የለንም። እጭ እኔ ወላሂ በጣም ነው የሚያስጠላ። የትላንትናው በተለይ አውዙ ብላ ምን ሸይጣን ረጅም ቲክቶክ ስትገለበጥ ነው ያደረችው። በጣም ነው የሚያሳዝነው።
ብቻ አላቅም። የዛሬው ደግሞ ቲክቶክም ላይ ያስገባን ይችላል ትላላችሁ። ቪዲዮ አንገባም የሚከብድ ከሆነ እንደ ትላንቱ። ህይወትዬ እናመሰግናልማ። በስመ አብ ወልድ ምን እየተካሄደ ነው? በሚውት ነው ሁሉም። ሚውት አድርገዋል። ሰዓቱ የለ ምናልባት ብዬ ነው እኔ ወጣ ብዬ ልባችን እኔ እውነቴን ነው። ይህንን ነው ላስተላልፍ የምችለው። የሰማ ይስማ። አዎ አውቃለሁ እንደምትሰርቡኝ። ምን አገባሽ አንቺ ምንድነሽ ምናምን ልትሉ ትችላላችሁ። እኔ ስለ ልጆቹ የፈለጋችሁትን ባሉ። እኔ ግን ቤተሰብን ዙሌካዬ እንዴት ነሽ ውዴ? ቤተሰብን ሲነኩ ያው ቤተሰብ ያለው ሰው ህሊና ያለው ሰው ስለሚሰማን እንጂ ሀይሚና ብሩኬ እንደፈለጋችሁ አድርጉ። ለምን ብሩኬ እንደዚህ አላረገም ብለን ስንል አፍቅረሽው ነው? አፍቃሪው ነሽ። ሀይሚን ደግሞ የሆነ ነገር ስንል ጥላቷ ነሽ። ጥላቻ ነው እንዴ? ጥላቷ ነሽ። የእሱን ደግሞ ስንል ጥላቱ ነሽ እንዴ? ይህንን ነገር ወይ ዙሌካዬ ምን ላይ ናችሁ ማሬ? ምንድን ነው? ምን ተፈጠረ? የት ነበርኩ? ያመለጠኝ ንገሪኝ። አይደለ ቤትሽ ነሽ? የት ትሄጃለሽ? ቃሽን እያጣጣሽ ፎቅ ላይ ወጥቼ ነበር እና ዙሌካዬ ትላንት እኮ አፈረጡሽ አሉ። አሀ አይዞን ግድ እሳስ እኛ ውዴ ባለ ኮሜንቷ እኛ እኮ አስተያየት ሰጥተን አናውቅም። እኛ እዚህ ጋር የምንሰጠው ጀስት ፈን ነው። ሁልጊዜ ካዳመጥሽን እኛ እሱ እንዲህ ነው እሷ እንዲህ ነው ስህተቱን ብቻ እንጂ የምናወራው እንደውም እኛ እየተዝናናን ነው። ግን የሚሳደቡትን ቤት ከልጆቹ አልፎ ቤተሰብን አትንኩ፣ ልጆቹን እንደፈለጋችሁ አድርጉ፣ እሱ መብታችሁ ነው ነው የእኛ ጥያቄ እንጂ እኛ ምን አገባን። እንደ ማንኛውም ሰው ቪዲዮ እናያለን። የተመቸው ያያል፣ ያልተመቸው መብቱ ነው አይደለም። እኛ እዚህ ጋር መተን እኮ አንስተደብም ተሳልበንም አናውቅም ስልሽ ነው ውዴ፣ ልንገርሽ ብዬ ነው ባለ ኮሜንቷ። ቪዲዮ ተለቋል አልተለቀቀም? አሁን እናንተ ቪዲዮ ከተለቀቀማ እዚህ ገስት ላይ ማንንም አይተራ ሄዶ ነው የሚለው። አፈረጡኝ ነግብ እስቲ በድምጽሽ አውሪ ዙሌካዬ ሮጣለሁ ስትይ እኮ በአፍጥኝ ውስጥ ተካይ አይቼሻለሁ። ቅድም እየሳቅንብሽ ነበረ። እኔ እየሳቅኩብሽ ነበረ። ኮሜንት ከምጽፈው እኮ ፑሽ ታደርጋቸው ነው የሚባለው። ለምን መሰለሽ? እነሱ የሚፈልጉት እንትን ነው። ይሄ ምንድን ነው? ይሄ እንትን ኔጌቲቭ ነገር አይመቻቸውም። መመሳሰል መቻል ገብቶሻል? ጾታቸው ሶፊ እናመሰግናል። ግን እኮ ለምን መሰለሽ አንዳንዴ ንግግራችን እሬት ይላል። ጊዜ እየቀምሰነው ነበር እንዴ ሱካር በጥብጠሽ ፈጅበት። እኔን እኮ አይደለም የሆነ ነገር ሳናወራ ማለት ሳይገባቸው እሬት ይላቸዋል መሰለኝ፣ ይመራቸዋል። የመረራቸውም ያው ይዋጡት ነው። እኛ እኮ ጥፋት አናወራም፣ ግን ያው ይሁን እየተፋፈርን ነው እንጂ አለሞቤ እኮ ነው እየተፋፈርን ነው እንጂ ተፈቃቅረናል፣ ተፈላልገናል። ሀይሚና ብሩኬን እኮ ነው የዛኔ ሲያገናኙ ጸጥ ሲሉ እኮ ነው ሲፋጠጡ መጀመሪያ ጊዜ እኮ ነው እየተፋፈርን ነው እንጂ አለሞቤናን እኮ ተፋፍረን ነው እንጂ አውጥታ ነው መሰለኝ። ነይ ፍቅር ግቢ ፍቅር ነይ። ዛሬ ግን የልጅቷ አስተያየት ግን ኖርማል ነው። የሆነ መንፈሳዊ ቅናት ያለበት መንፈሳዊ ሳይሆን መንፈሳዊ ቅናት እኮ ጥሩ ነው። አለማዊ ይሆናል ረሳት እኮ በኋላ ላይ እኮ እንዳለ ወይ የኔ ነገር ረሳሁት አለ። ሚስቱ ጋር ሄዶ ልክክ ጎበዙ እሷ በቅናት አብዳ እኮ ነው እንትኑ ጋር ማለት ነው።
ያምሻል እንደ እሷን እያወራ እኮ ፍዝዝ ብሎ ደግሞ አይተሻል። ደግሞ የሆነ ነገር ስታወራው ጥሩ አይደለም። ከመጀመሪያም ጀምሮ ኖ የእሱን አስተያየት ታዩና የራሷ ጉዳይ። የብሩኬን አስተያየት ልንገራቸው። የሆነ ፓርት ላይ ማለት ነው ሀይሚ ፍጥጥ ብላ ስታወራው ብሩኬ አፉ ሙጥሙጥ አድርጎ ያያትን ፓርት አይታችሁታል? ነው እኔ ውሸታም ነኝ? ዘህራ እሱ ጋር ለምን አየሽው? አይተሻታል? እንዲህ ይላል የሆነ የረሳት ፓርት አለና ይሆናል አይደለ? አይኑን ቅልውስ አድርጎ ማለት ነው ፍቅር ፍዝዝ ብሎ አፉሹን ላረጋት። ኧረ እንዳትስማት ስራ እየሰራህ ነው አልኩት። ቢስማት ጥሩ ነበር። ያየ ይንገረኛ ወይ በላይ እውነት በፍቅር አይኑ አፎቹ እንትን ይላወሳሉ። ሹል ይላሉ። ወይኔ ተረጋጋ። አይሚን እኮ ያኛት በእንባ ነው የሚሞላው አይኑ። እሱ ደግሞ በጥጥ ብላ ይጋ አዎ እኮ ሶፊ ትክክል አልኩ። ሳሳቆም በፍቅር አይኑ ፍዝዝ ብሎ ከዛፎቹ ደግሞ ይርገበገባሉ። ይሆናል አይደል? ድምጣ ደግሞ እኔ ደግሞ እንዳልኩ ታፋያን ቁንጥጥ አደረኩትና ኧረ ብሩኬ ስራ ነው እንዳታበላሸው አልኩት። ስራ እየሰራሽ ገመሽበት እንደዛ ሰሙ እርቺ አንቺ እኮ አታይም። አንቺ የምታየው ነገሩን ነው ነገሩን እና ውዴ እውነቴን እኮ ነው። አንዳንዶቹ ማለት ነው ነገሩን አይተው እንዴ እኮ አላት አሃ ይላል። እስቲ ፍቅሩን የምንይ ጥሩ ነው የሚያደርገው። እኔ አሁን ሳይ የሆነ ዘወር ስትል ማለት ነው ከኋላው እንትን የሆነ ባሎን ራሱ እንትን ስታለቁ ጎኗን የሆነ የሚነካካት ነገር አለ። ተንኮሳው እሱ ፓርቱ ደስ ሲል ፍቅሩን እስኪ የሆነ ነገሩን ብቻ ዛላት እንዴ የሆነ ፍቅረኛ ሲጠይቅሽ ኮለኩልሽ ያለ እንዴ በጣም እሱ እኮ ራሱ ያለበት ሰው ነው ይሄንን እኮ የሚያውቀው እንጂ እነዚህ አይናቸውን ጨፍኖ መጥፎ ነገር የሚያዩት ሰዎች እኮ እውነት አንዳንዴ በእያንዳንዱ ቪዲዮ በሚለቁት ሁሉ ይበልጠው ፍቅሩ ነው። እነሱ ግን የሚያዩት የሆነ በንግግር የተሳሳተባትን ፓርት ነው። እስኪ እንዳሁን የትላንትና አሁን ይበልጠው ፍቅር ነው የሆነ አስተያየቱ አስተቃቀፉ። እሷ እኮ ናት አፍራ ሞት ራሱን ወደ ኋላ አለችው እንጂ እኮ ልጥፋ ለህዶ ወንድምሽ አፏንያስ ሲያረጋት እኮ የሚስማት መስሎ ጸጉሯን እንዲታስተካክለ ይተሻል በስታይ እስቲ አንዳንዴ ጥሩንም እያየን እንፈላሰፍ። ምን በወጣቸው ማሬ ምን በወጣቸው ጥሩ ነገር ማሰብ ሲችሉ እኮ ነው ጥሩ ማየት የሚችሉ። ወላሂ ይገርማል። ልንገርሽ ብዬ ነው ንገሪ ነው አበሻ ፍቅር አይታየው። አንዲቱ ደግሞ አይታየው ባንጋሊና ፍቅራ ምን ልሁን እያለ በቲክቶክ መጣ። ባንጋሊ ይሻላል ማሬ። ስሚ ውዴ በኮሜንት ምን ይሏታል? ለነገሩ አበሻ ፍቅር አይሰጥም ብለሽ ነው እናውቃለን። ምን ልሁን እያለ ዘፈነች። ምን ልሁን ቀብራራ ምን ነው ከተናገርኩሽ በኋላ ልጅ ይዘሽ ቁጭ አልሽ። ቀብራሪ የሆነች ልጅ ደግሞ አይቼው የሚያስቅ ኮሜንት ማለት ነው። የዱባይ እኮ ዶክተር አለ አይታችሁታል? ሁሌ በመነጽር እየገባ የሚያክም ያለባቸውን ችግር የት ነው? ላይቭ ላይ ይገባል እኮ ዱባይ ነው። ላይቭ ላይ እየገባ አንዲቱ ከታይም አስሚኛ እውነት አለ ይቀር ማለት ላወራ ፈልጌ አይደለም። ኮሜንት ስላሳቀን አንዲቱ አታውሪ ማሪ አታውሪ ብልግና ከሆነ እንዳታደርጊው ብልግና ከሆነ ብልግና አይደለም እንዳታደርጊ አይወራ ብልግና አይደለም። እንዲህ ነው። ምን አለ ብልግና ስለሽ ምን አለ ማሲን ማን ያወረዳት እዚህ ተኮመተችው ምን ብላ መሰለሽ? እኔ ግን አዝኛላታለሁ። እኔ እንደውም ውለጁ ብዬ ነው ሜሽን አድርጌ ኮሜንት ጽፌላታለሁ። ልጅ ለማስወረድ በነዶ ፓራሲታሞል ብዙ ውጭ ነበረ ግን እምቢ አለኝ። ምን ላድርግ እያለኝ ዶክተርን 10 ጊዜ ሆና እየጻፈኝ ነው። ከዛ መጨረሻ ላይ እኔ ምን አልኳት? እንደውም ሜሽን አድርጌ ውለጁ ከምታስወርጁ ብዬ
ሜሽን አረኳ። ከዛ ከታይ እናቴ የኮሜንት ጋጋታ ስትጋደሚ ትዝ አላለሽም ነበር? በስመ አብ ወወልድ ወመንፈስ ቅዱስ። ዛህራ ግን ለምን ኮሜንት